ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። በዛሬው ትምህርታችን ደግሞ ይዘንላችሁ የመጣን የአማርኛ ፊደላት ባለ ሁለት ፊደል ቃላትን ይሆናል ማለት ነው። ለጀማሪዎች ብዙ ፊደላትን ለማንበብ ስለሚከብዳችሁ ባለ ሁለት ባለ ሶስት እያላችሁ በቅደም ተከተል በአጭር ጊዜ ለውጥ እንድታገኙ ማንበብ መጻፍ መለማመድ ትችላላችሁ ማለት ነው። እሺ ይቺ ማናት? ከ ይቺ ፋ ባንድ ላይ ከፋ ከፋ ከፋ። ይቺ ደ ይቺ ሴ ባንድ ላይ ደሴ ደሴ። ፊደሎችን ከመጀመሪያው ጥንቅቅ አድርጋችሁ ካወቃችኋቸው ከእናንተ የሚጠበቀው ምንም ነገር የለም ማለት ነው። ምንድነው? ፊደሎችን እንደ ቅደም ተከተላቸው መጥራት ብቻ ነው የሚጠበቀው ማለት ነው። ለምሳሌ ይቺ ማናት? ዋ ይቺ ሴ። ይቺ ዋ እንደሆነች ካወቋት፣ ይቺ ሴ እንደሆነች ካወቋት ሌላ ማገጣጠኛ ወይም ደግሞ ሌላ ነገር አያስፈልገውም። ስማቸውን አያይዤ መጥራት ነው። ዋ ሴ ዋሴ ዋሴ። ይቺ ሶ ይቺ ፋ አንድ ላይ ሶፋ ሶፋ ሶፋ። ይቺ ጅ ይቺ ብ አንድ ላይ ጅብ ምን ይሆናል? ጅብ ጅብ። ይቺ ው ይቺ ሻ በአንድ ላይ ውሻ ውሻ። ይቺ ሱ ይቺ ፍ በአንድ ላይ ሱፍ ሱፍ ሱፍ። ይቺ ማናት? ሱ ይቺ ሪ በአንድ ላይ ምን ይሆናል? ሱሪ ሱሪ ሱሪ። ይቺ ቆ ይቺ ቅ በአንድ ላይ ቆቅ ቆቅ ቆቅ። ይቺ ማ ይቺ ር በአንድ ላይ ምን ይሆናል? ማር ማር። ይቺ ሽ ይቺ ሮ ሽ ሮ ሽ ሽሮ ሽሮ። አባቴ አምላክ ነጃጭ ወድፋሽ። ይቺ ዱ ይቺ ር በአንድ ላይ ዱር ዱር ዱር። ይቺ ማናት? ዳ ይቺ ቦ በአንድ ላይ ዳቦ ዳቦ ዳቦ። ይቺ ቡ ይቺ ፌ ቡፌ ቡፌ ቡፌ። ይቺ ቂ ይቺ ጣ ቂጣ ቂጣ። ስለዚህ እንዲህ ያደረጋችሁ ቀድማችሁ ቃላትን ከማንበባችሁ በፊት ፊደሎችን ደጋግማችሁ እያነበባችሁ እየጻፋችሁ ከቅርጻቸው እስከ ድምጻቸው ድረስ በደንብ ጥንቅቅ አድርጋችሁ ሙሉ ለሙሉ ማወቅ ይጠበቅባችኋል ማለት ነው። ከዛ በኋላ አገጣጥሞ ማንበብ መጻፍ እጅግ ቀላልና ቀላል የሚለው አይገልጸውም። በጣም ቀላል ነው ሊሆንላችሁ የሚችለው ማለት ነው። እናንተ ቀድማችሁ ፊደላትን በደንብ ሳታውቁ ወደ ቃላት ምንባብ መጻፍ ከገባችሁ ግን ትንሽ ሊከብዳችሁ ወይም ደግሞ ግራ ልትጋቡ ትችላላችሁ ማለት ነው። ይቺ ማናት? ሜ ይቺ ዳ በአንድ ላይ ሜዳ ሜዳ። ይቺ ሙ ይቺ ያ በአንድ ላይ ሙያ ሙያ። ይቺ
ይቺ ማናት? ሻ። ይቺ ማ። በአንድ ላይ ሻማ ሻማ ሻማ። ይቺ ዜ። ይቺ ና። በአንድ ላይ ዜና ዜና ዜና። ይቺ ድ። ይቺ ል። በአንድ ላይ ድል ድል። ምን ይሆናል? ድል። እሺ ይቺ ሹ። ይቺ ካ። በአንድ ላይ ምን ይሆናል? ሹካ ሹካ። ይቺ ወ። ይቺ ር። በአንድ ላይ ወር ወር። ይቺ ማናት? ሞ። ይቺ ላ። በአንድ ላይ ሞላ ሞላ። ይቺ ካ። ይቺ ፌ። በአንድ ላይ ካፌ ካፌ። ይቺ ኪ። ይቺ ሎ። ኪሎ ኪሎ። ይቺ ሎ። ይቺ ሚ። ሎሚ ሎሚ። ይቺ ሙ። ይቺ ሴ። በአንድ ላይ ሙሴ ሙሴ። መጀመሪያ ፊደሎችን ስታነቡ ከዛው ላይ የያዛችሁት ስም ከዚህም አይቀየርም ማለት ነው። የእንግሊዘኛ ወይም ደግሞ ለሌላ ቋንቋ ፊደሎች የሚቀያየሩ እንዳሉ እዚህ ላይ ግን አይቀያየሩም። የአማርኛ ሀሁ ወይም ደግሞ ለሉ ብላችሁ ከመጀመሪያው መሙ እያንዳንዱን እዛ ያነበባችሁት ወይም ያጠናችሁት የፊደል ስም ከዚህም በዛው ነው የሚጠራ፣ አይቀያየርም። አናባቢ ተነባቢ የሚባል ነገርም ስለሌለው ማለት ነው። ስለሌለው ሙሴ ሙሴ። ይቺ ማን ብለን ነበር? የሰ አምስተኛ ፊደል ሰ ሱ ሲ ሳ ሴ ሴ ብለን ነበር ልንጥራት። ከዚህ ማን ነው የምንላት? ሴ። ይቺ ት ናት። በአንድ ላይ ሴት ሴት ሴት። ይቺ ሳ። ይቺ ር። በአንድ ላይ ሳር ሳር። ይቺ ከ። ይቺ ሳ። በአንድ ላይ ምን ይሆናል? ከሳ ከሳ ከሳ። እሺ ይቺ ወ። ይቺ ፍ። በአንድ ላይ ወፍ ወፍ። ይቺ ገ። ይቺ ቢ። በአንድ ላይ ገቢ ገቢ ገቢ። ይቺ ሾ። ይቺ ህ። በአንድ ላይ ሾህ ሾህ። ይቺ ማናት? ቡ። ይቺ ና ቡና ቡና። ይቺ ቤ። ይቺ ት። ቤት ቤት ቤት። ይቺ ተ። ይቺ ራ። በአንድ ላይ ተራ 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 ተራ። ይቺ ጠ። ይቺ ላ። በአንድ ላይ ጠላ ጠላ ጠላ። ይቺ ሾ። ይቺ ላ። በአንድ ላይ ሾላ ምን ይሆናል? ሾላ ሾላ። ይቺ ሴ። ይቺ ራ። በአንድ ላይ ሴራ ሴራ። ይቺ ቁ። ይቺ ራ። ቁራ ቁራ። እንደዚህ እያደረጋችሁ መጀመሪያ ፊደሎችን ጠንቅቃችሁ ማወቅ፣ ከዛ በኋላ ደግሞ ምን ታደርጋላችሁ? ፊደሎችን ጠንቅቃችሁ ካወቃችሁ በኋላ እያንዳንዱ ባለ ሁለት ሆሄ የሆኑትን ማንበብ ትለማመዳላችሁ። ከዛ ባለ ሶስት እያለ በቀላሉ መለማመድ ትችላላችሁ ማለት ነው። ይቺ ሙ። ይቺ ሉ ሙሉ። ይቺ ለ። ይቺ ማ ለማ። ይቺ ሰ። ይቺ ማ። በአንድ ላይ ሰማ ሰማ። ይቺ ማናት? ቀ። ይቺ ማ
ቀማ ቀማ። ይቺ ላ ይቺ ም በአንድ ላይ ላም ላም። ይቺ ሊ ይቺ ቅ በአንድ ላይ ሊቅ ሊቅ። ይቺ ብ ይቺ ር በአንድ ላይ ብር ብር። ይቺ ል ይቺ ብ በአንድ ላይ ልብ ልብ። ይቺ ል ይቺ ክ በአንድ ላይ ልክ ልክ ልክ። ይቺ ው ይቺ ሃ በአንድ ላይ ውሃ ውሃ። ይቺ ቅ ይቺ ል ቅል ቅል። ይቺ ደ ይቺ ም በአንድ ላይ ደም ደም። ይቺ በ ይቺ ግ በአንድ ላይ በግ በግ። ይቺ በ ይቺ ሬ በአንድ ላይ በሬ በሬ። ይቺ ዶ ይቺ ሮ በአንድ ላይ ዶሮ ዶሮ። ይቺን ማን ነበር ያልናት? ቅል ቅል። ይቺ ማናት? ቀ ይቺ ላ በአንድ ላይ ቀላ። ይቺ በ ይቺ ላ በአንድ ላይ በላ በላ። ይቺ መ ይቺ ጣ በአንድ ላይ መጣ መጣ። ይቺ ሰ ይቺ ው በአንድ ላይ ሰው ሰው። ይቺ ደ ይቺ ግ በአንድ ላይ ደግ ደግ። እንዲህ እያደረጋችሁ መለማመድ ትችላላችሁ ማለት ነው። ፊደላትን ጠንቃችሁ ካወቃችሁ እሺን ማንበብ የሚከብደው ይኖራል ብዬ አላስብም። እያንዳንዱን ጠንቅቃችሁ ማወቅ መማር ትችላላችሁ። በኦንላይን በአጭር ጊዜ አቀላጥፎ ማንበብ መጻፍ መማር እንፈልጋለን ለምትሉ ደግሞ ታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ እናንተም ተጠቀሙበት ማንኛውም ሶሻል ሚዲያ ሀገር ውስጥም ሆነ ከሀገር ውጭ ናችሁ እንዲሁም ህጻናትንም ማስተማሪያ የምትፈልጉ ሃሎ በሉን፣ ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍ መናገርን ህጻናትን ጨምሮ እናስተምራቸዋለን። ለዛሬ ዘንላችሁ የመጣን ትምህርትን ይመስላል። በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።